ተመስገን በሉ ቤተሰብ። ዋናው ነገር ልዑል መገኘቱ፣ ህፃኑ ልጅ መገኘቱ ደስ ብሎኛል። ሌላው ትርፍ ነው ቤተሰብ። የምር እኔ ማታ ብዙ ነገር እያሰብኩ ነበረ። የምሬ ነው ምላችሁ። ሰራተኛ በገንዘብ ተሸውዳ ለሌላ ሰው አሳልፋ ሰጥታ ነው እያልኩ ነበረ። እንዴ ወይስ ቡዜን አታውቁም? እንዴት ነው ሰው መቼም እንደ ሂቃ ህፃን ልጅ ይዞ አይወጣም። ሰራተኛው ለሌላ ሰው አሳልፋ ሰጥታ ነው እያልኩ ነበር። የምሬ ነው ምላችሁ። ማታ በጣም ብዙ ነገር እያሰብኩ ነበረ። ዋናው ነገር ልዑልዬ መገኘቱ ነው፣ የኔ አባት ማለት ነው። የምር በእነሱ ምክንያት ልጁ እኮ ጣጣ ውስጥ ገብቷል ቤተሰብ ማለት ነው። እና አብርሽ ዝም ሲል ቡዜ ዝም ስትል፣ ቡዜ ደግሞ እኔ አልወሰድኩም አለች። እንግዲህ ሁሉም ሰው የደመደመ ቡዜ ላይ እና አብርሽ ላይ ነው። ሁሉም ሰው የደመደመ ሩታ እዚህ ጋር እያለቀሰች ልጅ ጠፋብኝ እያለች፣ ብዙዎቹ ሩታ አውቃ ነው ልጁ አልጠፋም እያስመሰለችው ነው እያሉ ብዙዎቹ አላመኑም ሩታም ማለት ነው። አሁን እንኳን የሆነ ነገር ልጁ እንኳን ቢሆን በዚህ ሰዓት ሩታ ሰው አያምናቱም። ይሄው ገኒ እያሳገጠች እንዴት የሰውን ልጅ ሰተታ አድርገሽ የምትሄጂ? ማሳወቅ ነበረባት እቺ ገኒ ማለት ነው። ሩታ ስንት ጊዜ ያለቀሰች እንዴ! ስንት ቪዲዮ የተሰራ ያየች፣ ስንት ቪዲዮ ነው የተለቀቀ? 5 ቪዲዮ እኮ ተሰራ ከዛሬ ቪዲዮ ጋር ማለት ነው። በሩታ ቤት 2 ቪዲዮ ተሰራ፣ በአብርሽ ቤት 3 ቪዲዮ ነው የተሰራ። ከቡዜ ጋር ሩታ ተጣልታለች፣ ከአብርሽ ጋር ልጁ የታለ እያለች ተጣልታለች። ይሄ ሁሉ ቪዲዮ ያየች እንዴት ዝም ትላለች? ሩታ ወደ ክስ እስከምትሄጅ ድረስ ነው እንዴ? አረ በጣም ገኒ ትልቅ ጥፋት አጥፍተሻል። ጌታ ያናድደ። አንደኛ ነገር ተመልካች ይጨነቃል አትሉም እንዴ? እናንተ ነገሩ ንግድን የያዛችሁ ተመልካች ላይ ለመጫወት፣ ለተመልካች እንኳን አታስቡም እንዴ? ስንት ሰው ይጨነቃ አትሉ? የምር ሩታ እዚህ ጋር እያለቀሰች እኔ እኮ እያየሁ ነበረ ምናምን ትላለች እንዴ? ሲጀመር እኮ ገኒ የሩታ አክስት አይደለችም ጋይስ፣ የአብርሽ አክስት ናት። ቡዜ ደግሞ የአብርሽ እህት አይደለችም፣ የዳፍ እህት ናት። ምን አውቃለሁ። የቡታያ ውሸት እኮ አያልቅም። የሩታ እናት ራሷ ተናግራለች። ገኒ የሩታ አክስት አይደለችም፣ የአብርሽ አክስት ናት። ገባችሁ አይደለ? የሜላት ቪዲዮ ላይ ገብታችሁ መሰማት ትችላላችሁ። ወደ ኋላ ተመልሳችሁ ቪዲዮ ገብታችሁ እዩ። የሩታ አክስት አይደለችም ገኒ፣ የአብርሽ አክስት ናት። የነሱ ውሸት አያልቅም መቼም ማለት ነው። እዚህ ጋር ሩታን እያሰረገጡ ሁሉ ገባችሁ። አሁንም ዛሬ መቼ ጠፋ? መጀመሪያም እኮ ብለናል። እቺ አስመሳ፣ እቺ ኢባብ፣ በቃ ይሄ ነው የሚሰድቧት። ደግሞ እኮ የውሽምት በጎች ናቸው እኮ በጎች ማለት ነው። ጅሎች እናንተ የልጅ እናት አይደላችሁ? ይሄ ሁሉ ልጅ ሲጠፋ ዝም ስትባሉ በፈጣሪ ስም እኔ እንጃ አላውቅም። ይከብዳል። እንደ አንድ ሰው እኔ ራሱ ተጨነቅኩ። ያልወለድኩ ልጅ ማለት ነው ተጨነቅኩ። ገባችሁ? ልጅ እኮ ነው የጠፋ። እዚህ ጋር ሩታ እያለቀሰች ልጄ እያለች ስንት ነገር እየተናገረች ቪዲዮ የተለቀቀ እያየች እንዴት ዝም ትላለች ገኒ ማለት ነው። አሁን ደግሞ እኔ ነኝ ጥፋተኛ፣ ሩታ ጥፋተኛ አይደለችም፣ ሩታ አታውቅም ትላለች እንዴ? ደውላ አትናገርም እንዴ? ሁሉ ቪዲዮ ሲሰራ ዝም እንዴት ትላለች? ገኒም የሆን ነገር ፈልጋ ነው። ቤተሰብ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ እንቆች ከች ብዬላችሁ መጥቻለሁ። ለማንኛውም እንኳን ደስ አላችሁ፣ ልዑል ተገኝቷል። አንደኛ ነገር እሱ መገኘቱ ደስ ብሎኛል። ግን በልጅ ላይ ይሄ ሁሉ ቪዲዮ መሰራት ጥሩ ነው። በልጅም ንግድ መጀመር፣ የምር በልጅ መሸቀል አይደብርም? ምን አለ ይሄ ልጅ በሰላም ብታሳድጉ ማለት ነው። ይሄ ሁሉ ማሻሽ ከእናቱ ለምን አስፈለገ? ገኒ አንቺ ትልቅ ሴት አይደለሽም? መቼም አንቺም ልጆች አለሽ፣ ጎረምሳ ወንድ ልጅ አለሽ። እንዴት አታስቡ? ሩታ እንደዚህ ያለቀሰች ከሁሉም ጋር የተጣላች፣ ኤፍሬም ሄርሜላ ቤት ሄዶ ልጁ የት ደበቃችሁ ልጁን አምጡ እያለ ከወንድሙ ጋር ሲጣላ ያየሽ፣ ሩታው ወደ ህግ ስትሄጂ አይደል እንዴ ልጁን ይዘሽ ያመጣሽው ምናምን። አራ ይሄ ጥሩ አይደለም፣ ጌታን ጥሩ አይደለም። አንደኛ ሰው ሁሉም ሰው እኮ ቡዜ ላይ እና አብርሽ ላይ እና ሄርሜላ ላይ ነው ሰው የደመደመ ማለት ነው። እንግዲህ አብርሽ ተናዶ እኛም ስም ጠፍቷል፣ ስለዚህ እንሄዳለን ወደ ህግ እንሄዳለን እያለ ነበረ። እንግዲህ ሩታም ተከስሳ ድጋሜ እሷም ትገባለች ማለት ነው፣ ስማቸው ስላጠፋችሁ ማለት ነው።
ሁሉ ጥፋት እያጠፋችው እቺ ገነት ማለት ነው። እንዴት ልጁን ትደብቃለሽ? የልጅ እናት እንዴት ልጅ ከእናት ነጥለሽ እንዴት ትደብቃለሽ? አይከብድም እንዴ? አትናገርም? ልጁ አንቺ ጋ እንዳለ ልጆቹ ለካ አንዳንድ ተመልካች እየጻፋችሁ ነበራችሁ። ገነት ጋ ነው እያላችሁ ነው ያላችሁ። በጣም ትገርማላችሁ። ምን ነው እናንተ ጦንቃይ ናችሁ እንዴ? እንዴት ነው የምታውቁ? እኔ እንጃ። እኔ ገኒ ጭራሽ ፊት ለፊት አልመጣችልኝም። ዳፍ ቤት ራሱ ወይን ፍቅር ጋ ወይን ኤፍሬም ጋ ወይን ገነት ጋ ነው እያሉ ነው ያሉ። አሚሮ ራሱ ተናግሯል ዛሬ ማለት ነው። የሩታ አክስት ጋ ነው አሉ። የሩታ አክስት አይደለችም እቺ ሮቶ ማለት ነው። የሩታ አክስት አይደለችም፣ የአብርሽ አክስት ናት ጋይስ። ቡዜ ራሱ የአብርሽ እህት አይደለችም። እንዶ ከዳፍ ጋር ይመሳሰላሉ። ከአንድ እናት ነው የወጡ ይመስለኛል። ቡዜና ዳፍ ማለት ነው ይመሳሰላሉ እንጂ የአብርሽ እህት አይደለችም በፍጹም ማለት ነው። እቺ ቡዜ ተብዮ ማለት እቺ ሮቶ፣ እቺም ደግሞ ገነት የምትባለው የአብርሽ አክስት ናት። ገባችሁ አይደለ? የሩታ እናት ራሱ ተናግራለች። ወደ ኋላ ተመልሳችሁ የሜላት ዩቱብ ላይ ገብታችሁ መጨረሻ ላይ ገብታችሁ መሰማት ትችላላችሁ። የሩታ አክስት ተናግራለች። የሩታ ቤተሰብ አዋሹም ውሸት አያውቁም እነሱ። ግን እዚህ ጋር በልጅ መሸቀል ሩታ ማስረገጥ ለምን አስፈለገ እንዴ? ስንት ነገር ሩታ የፈጠረች እያየችው እኔ አውቄ ነው ትላለች እንዴ? እዚህ ጋር ሩታ አታውቅም። እኔ ነኝ መናገር ያለብኝ፣ እኔ ነው ማውራት ያለብኝ። ገኒ እኮ አንቺ በጣም ብዙ ስህተት ሰርተሻል። ገባሽ? 5 ቪዲዮን የተሰራ ሩታ አውቃ ነው ውሸታ ነው ምናምን እያሉ የሩታ እያስመሰለችው ነው ልጁ አልጠፋም እያሉ አሁን የሆን ነገር እንኳን ልዑል ቢፈጠር ሰው አምናቱም ሩታም ማለት ነው። ገባችሁ አይደለ? እንዴት ነው ሰው የሚያምነው? እሷ እያስመሰለች እያለቀሰች እያለ አብርሽ ራሱ እንደዛ ነው ያሉ። ልጅ ራሱ ስንት ቀን ጠፍቶ ተደብቆ እንኳን ልጁን አላቀፍም። አስባችኋል? አብርሽ ለልጁ ምንም ፍቅር የለውም ማለት ነው። ፍቅር የለውም። ይሄ ነው ታዲያ ሩታ። ይሄ ሰውዬ ለምንድን ነው የምትከተይ? ተዩ። ካሁን በኋላ ቆፍጠን ብለሽ የራስሽን ህይወት መኖር ሞክሪ። እግዚአብሔር ልጅሽን አሳድጊ። ከሱ ጋር ብዙ ባትጋፈጥ ይሻልሻል። የምር የራስሽን ስራ ይዘሽ ብትመጪ። አንቺ እኮ ታዋቂ ነሽ፣ ፌመስ ነሽ፣ ብዙ ነገር መሰራት ትችላለሽ። የምሬ ነው የምላችሁ ቤተሰብ። ሩታ ብዙ ነገር መሰራት ትችላለች። ከዚህ ሰውዬ ለምንድን ማትርቀው? አሁን እሺ ልጅ ተገኘ፣ ነገ ደግሞ ምን ይዛችሁ እንደምትመጡልን አላቅም። ጌታ ሆይ ትዕግስቱ ስጠን። እኛንም አቃጠላችሁን እኮ። ሩታ ከዚህ ሰውዬ ራቂ። የምር አይጠቅምሽም። ይሄ እንደዚህ የናቀሽ እንኳን ለልጁ እንኳን ፍቅር የለም። አሁን ላይ ልጅ እንኳን ቢጠፋ እኮ ትንሽ ለልጅ ይደነግጣል አይደለ? እሱ ምንም አሁን ላይ ምንም ለልጁ ቦታ የለም። ውሽምትን እጁን እያቀፋት አይደል እንዴ? ምንም ለልጁ ቦታ የለም አሁን ለአብርሽ ማለት ነው። ሩታ ይሄ ነው ለልጅ አባት ነው ብለሽ የምትጠይቂ? እኔ ከዚህ ሰውዬ ማራቅ ነው የምፈልጉ። አንድ ቀን ደግሞ የአንቺ እምባ ለሱ ምን ላይ እንደሚደርስ አታውቂም። ስለዚህ ከዚህ ሰውዬ ብትርቂ፣ ልጅሽን አርፈሽ ብታሳድጊ ነው የምሻልልሽ እንጂ ከዚህ ድራማ ውጪ፣ ከዚህ ጭቅጭቅ ውጪ ነው የሚልሽ ሩታ ማለት ነው። ስንት ነገር እየተባልሽ ገባሽ? የራስሽን እኮ ሩታ ራስሽን ዝቅ እያደረግሽ ራስሽን እያሳደብሽ ያለሽው። በቃ ራስሽን አስከብረሽ በራስሽ ስራ ነይ። ከዚህ ሰውዬ ራቅ። እሱ እንደፈለገ ይሁን። ከፈለገ ያግባት፣ የፈለገ ጭንቅላቱ ላይ ያድርጋት። ታት እንዴ እኛም እኮ ሳለችን እግዚአብሔርን አመት ከምናምን በሉ። በቃ አዲስ አመት እኮ ደረሰ። አሬ ይሳለቻል፣ እውነት ይሳለቻል። ይሄ ነገር ማበቃት አለበት። ልጅውን በቃ አሳድጉ በስነ ስርዓት ማለት ነው። ገኒ ግን ትልቅ ጥፋት አጥፍተሻል። አንቺ ምን ቤትሽ መናገር አለብሽ። እዛ ጋር ቡዜ ነው እየተባለች እኮ ቡዜ ላይ እና አብርሽ ላይ እኮ ነው ነገሩ የተደመደመ፣ ሄርሜላ ላይ ማለት ነው። እነሱም እውነት አላቸው። ገባችሁ? እነሱ ያላደረጉ ነው የሰው ስም ሲጠፋ ይከብዳል። ሩታ እዚህ ጋር እያለቀሰች ልጅ ጠፋ የት ነው እያለች ከቡዜ ጋር እየተጣላች እያየች እኔ ጋር ነበረ ምናምን ትላለች። እንደቺ አስመሳይ ማለት ነው። የአብርሽ አክስት ናት። እሺ የሩታ አክስት አይደለችም እቺ ገኒ የምትባለው ማለት ነው። ምን አይነት ጉድ ናቸው የእናንተ ውሸት ደግሞ አያልቅም እንዴ? ለተመልካቹ እንኳን ክብር የላችሁም። ሰው ደነግጣ አትሉም እንዴ? እኛ ብዙ ነገርን ያሰብን ጌታን ያናድዳል። የዛሬ ቪዲዮ ሩታውን ስታወራ አስመስላ ነው ይላሉ። እየሰደቧት ነው። ሩታ አስመሳይ ነሽ፣ ድሮ ወድሽ ነበር፣ አሁን ግን ምናምን እየተባለች ለምን ሩታ ራስሽ ለምንድን ነው የምታሰዲ? በቃ ከዚህ ሰው የራቂ። ሰላም አትፈልጊም እንዴ? ራሽን አታስከብሪም? ይበቃሻል።
እንዴ? የምር እኔ እግዚአብሔርን እንደዚህ ወንድ ልጅ የናቀኝ ከሱ ጋር ጭራሽ አልገናኙም። እንግዲህ ነገ ደግሞ ምን ይዛችሁ እንደምትመጡልን አናቅም። የአብርሽና የሩታ መጨረሻ እኔ አላቅም። ወይ ሸማግሌ በእነሱ መሀል ገብቶ እነዚህ ልጆች መላ ካላደረጉ ይሄ ነገር የሚበቃ አይመስለኝም። የምር ግራ ያጋባል። በመሀሉ እየተጎዳ ያለ ልጅ እኮ ነው፣ ህፃኑ ልጅ። ፈጣሪ ሆይ ትዕግስቱ ስጥ።